اللهم صل وسلم وبارك على سيدنا محمد ይሄ ትውልድ ቲክቶክ ሳባክነው ዩቲዩብ ሳይረታው የሶሻል ሚዲያው የቁስ ፍቅር ሳያሸንፈው ቁርአንን ይዞ ዲንን ውስጥ ገብቶ አወል ሶፍ ከማየት በላይ እዚሽ ምድር ላይ ምን ሙዕጂዛ አለ በዚህ ዘመን ያ ዓሊም ምን ይላሉ كيف ይላል እንዴት ይላል كيف خرجوا من بين فرث ودم لبنا خالصا سائغا للشاربين እንዴት ከደምና ከፈርስ መሃል ሚያምር ነጭ ወተቱ ነው ወጡ ይላል እናንተ ለኛ በዚህ ዘመን ሙዕጂዛዎች ናቸው አላህ ይጠብቃችሁ ይሄ ዛሬ ያሰባሰበን የአላህ ቃል የፍጥረቱ መመሪያ ቁርአን ብርሃን ነው ያ አዩሃ الناس قد جاءكم برهان من ربكم وأنزلنا إليكم نورا مبينا برهان السنة هيوتم السنة إنتم السنة وننزل من القرآن ما هو شفاء ورحمة للمؤمنين إنت يعلو السنة هيوت السنة وكذلك أنزلنا إليك روحا من أمرنا يعني القرآن روح بلو الله تكسوتا أكال روح الله መንፈስ روح ቁርአን ይህን ቁርአን ያዙ ልቦናዎች እንዴት የታደሉ ናቸው በዚህ ቁርአን የሚያዳምጡ ቤቶች እንዴት የተቀደሱ ቤቶች ናቸው ለዚህ ቁርአን ኢንቨስት ያደረጉ ባለ ሀብቶች እንዴት አላህ ዘንድ የተመረጡ ናቸው ነብዩና መሐመድ አለይሂ ሰላቱ ወሰለም كما في سلسله الصحيح እኛ ማታ ላይ ከዋክብትን ያለና ሰማይ ጥቁር ብሎ ሲያበሩ ልክ እንደዚሁ ይላሉ የሰማይ ነዋሪዎች መላእክ ወደ ምድር ሲያዩ ቁርአን የሚቀራባቸው ቤቶች እንደ ከዋክብት ያበሩ ያያቸዋል ይላሉ صحيح ሐዲስ ነው እንግዲህ ቤታችሁ ላይ ቁርአን የሚከፈት ከሆነ የቁርአን ኺትማ ፕሮግራም ካላችሁ መላእክት ወደ ታች ሲመለከቱ ያንተ ቤት ልክ አንተ ሰማይን ስትመለከት እንደምታየው ከዋክብት ማለት ቤታቸው በቁርአን ከሚደምቁት አላህ ያድርገን ይሄ ቁርአን ብዙን ትምህርት ያስተምረናል ዛሬ ሪዝቅ መንገድ እናወሳበታለን ቀደምቶችን ይሄ ታላቅ ቁርአን አስደምሟቸው አልፏል በእነሱ ልክ ባላመኑት ልክ ቁርአንን ውበቱን ጉልበቱን የገለጸው የለም አንድን የቁረይሽ እድሜ ባለጸጋ ላንሳ ወሊድ ኢብኑ المغيرة المخزومي ታዋቂ ሰው ነው የተሰጠው ሀብት ከጣኢፍ እስከ ሻም በሁሉም የመካ በሮች ይገባ ነበር ማለን መምዱዳ አላህ እንዳለው የተከበሩ ልጆች አሉት በእድሜ ባለጸጋ ነው ታዋቂ ገጣሚ ነው አላህ ሁሉን ሰጠው ምድር ላይ ዕውቀትም ሰጠው የግጥም ችሎታ ሰጠው ለፈተና ግን አንድ ያቀረበው ነብዩ አለይሂ ሰላቱ ወሰለም ሰለላሁ ዐላ ረሱልላህ ቁርአን ሲቀሩ ጀሮው እንዲነካው አላህ አደረገ حاميم تنزيل الكتاب من الله العزيز العليم غافر الذنب وقابل التوب شديد العقاب ذي الطول لا إله إلا هو إليه المصير قرآن مارك قرآن مغناطيساوي ኃይል አለው ይስባል በተለይ ግጥሙን ስታቀው የስነ ጽሁፉ ችሎታ ሲኖር ነህውን ኢዕራቡን ስታቀው ማዕናው አያልቅም በጣም ተማረከ ይሄንማ ከሰማ ለሐጅ የሚመጣው እንግዳ ሊሰልም አይደላል የቁረይሽን መሳፍንት ሰበሰባቸው እናንተ ሰዎች ሆይ ይሄ ቁርአን ሐጅ ሊያረጉ የሚመጡ ሰዎች ከሰሙት መስለማቸው ነው ቃላችን ተለያይቷል ቃላችን አንድ እናድርገውና ለሚመጡት ተመሳሳይ ቃል እንንገር በመሐመድ እንዳያምኑብናል በርግጥም ፀሐይን በእጃቸው ለመጋረድ ተወያዩ ከዛ አንዱ ተነሳና ምን ችግር አለ ሲህርን በለዋል ይሄ ቁርአን ድግምት ነው እንበል ሰው ይማርካል ልብ ይስባል አይ ይሄማ ሲህር አይደለም አለ እኛ እኮ ሳሂሮችን ናቃቸዋለን ደጋሚዎችን ላ من نفثه ولا عقده ይሄ ገመድ እየቋጠሩ ይነፉ ነበር እፍፍ ይላሉ ነፋሳቲ في العقد من አነፋፉ አተሳሰሩ ሳሂር አይመስልም መሐመድ አላቸው ማን ያምናቸዋል ልክ ሲያዩት ያን ጨረቃ ሳይ ማን ያምናቸዋል ታዲያ ምን እንበል አይ ግጥም ነው እንበላሉ ቁርአን
ይማርካል የሚስባችሁ ቤት አመታቱ ግጥም ስለሆነ ነው እንበላሉ። አረቡ እኮ ግጥምን ያውቀዋል። ፈቀድ عرفنا الشعر كله አላችሁ። ግጥም እናቀው የለ መብሱጠሁ ወመቅቡደሁ ወረዘጀሁ ወሐዘጀሁ እናቀው የለ ግጥምን አመታትማ አረቡም ያውቀዋል። አያምኗችሁ። ቁርአን ከግጥምም ከስድ ንባብም መሃል አዲስ ቅብ ይዞ ነው የመጣው። ድሮ ስነ ጽሁፍ ሲረተብ ግጥም ስድ ንባብ ይባል ነበር። አሁን ሶስተኛ ቁርአን ተባለ መሃል ላይ የግጥምም ይዘት አለው ስድ ንባብም ይመስላል ማራኪ ልብ የሚስብ ሆነ። ታዲያ ምን እንበል አብዷል እንበላል። ይሄ የሚለፈልፈው ወህይ መጣልኝ ይላል አብዶ ነው እንበላል። فقد عرفنا المجانين እብዶች እናቃቸው ይላል። ወላ ቢወስወሰته እንዲህ ማያቀባጅረው ነገር የለው። እንዴት ሰው ያምነናል? ያን ግርማ ሞገስ አይቶ እንዴት እሱን አብዷል ይለናል? ታዲያ ምንድነው የምትለን አሉ። ماذا نقول يا ابا عبد الشمس ምን እንበለው ታዲያ ሐየርተና አዋለልከን እኮ አሉ። ከዛ እሱም እንዴት ሚናገረው ቁርአን እኮ ከባድ ነው። وإن لكلامه لحلاوة ንግግሩ እኮ ጣፋጭ ነው። وعليه طلاوة لا يصدال የለበሰ ነው። وإنه لمغدق أسفله وفرعه لجنا ስሩ የጠለቀ ላዩ የዘለቀ ሸማመድ ሐሚድን ነው የተዋስኳት እቺን አማርኛ ስሩ የጠለቀ ላዩ የዘለቀ وإنه لا يعلو ولا يعلى عليه ከፍ ቢል እንጂ ከሱ በላይ የሚሆን የለም። وإنه لا يحطم ما تحته ከስሩ ያለው የሚያደቅ ነው አላቸው። ታዲያ ምን እንበለው? አረብ ሊያምንብን አይደል? ያኔ እሱ ያን ዕውቀቱን ያን ግርማውን ተጠቅሞ ሰው እንዲሰልም መጋበዝ ሲገባው ፈከረ አሰበ ወቀደረ መጠነ ከዛ ማስተነተነ ፊቱን ቀጨም ማረገ። እነሱ ይጠብቁታል በጉጉት ተከተሉ ቢላቸው ሊከተል ነው። ተመለሰና አንድ ቃል አላቸው። አይ ድግምት ነው እንበል ባልን ከሚስቱም ይለይ ልጆችን ከአባታቸው ይለይ ያሰለመ የሚወስድ ድግምት እንበል አለ። الرحمن ይህን ስብሰባ የሚያየው አላህ ተቆጣ። እስከ የውመል ቂያማ ቁጣውን ገልጾ አንቀጹን አወረደ። ذرني ومن خلقت وحيدا ያን ብቻውን የፈጠርኩትን ሰው እኔና እሱን ተወኝ አንተ መሐመድ አለ። አላህ ቁጣው አይል ذرني ومن خلقت وحيدا ብቻውን ከናዶት ፈጥሬው وجعلت له مالا ممدودا የማይቆጠር ሪዝቅን የሰጠውትን ጧይፍ ላይ የርሻ ማሳለው ከሻም ሀገር የንግድ ቅፍለቱ ይመጣል። ንግዶቹ በሁሉም የመካ በሮቹ የሚገባ ባለጸጋ ወልዚ ይሉታል ነጮቹ። የሀብት ጥግ የደረሰ ማለት የተዘረጋ ሀብት ያደረኩለት وجعلت له مالا ممدودا وبنين شهودا ልጆቹ ደግሞ ለሥራ ለሪዝቅ አለዱም ከጎኑ ናቸው። ሀብታቸው ብዙ ነው። ከአባታቸው ጥግ ሆነው ነው የሚቆጣጠሩት። አብረውት ነበር የሚወጡ ግርማ ሞገሳቸው የማማራቸው የሀብታም ልጆች እሱ የተከበረ ባለ ሀብት ከዙሪያው ያሰለፍኩለትን ثم يطمع ان ازيد ደግሞ እንድጨምረው ያስባል እንዴ? ከላ በጭራሽ አላለ። ለምን? انه كان لاياتنا عنيدا እሱ በርግጥ ባንቀጾቻችን አስተባብሏል፣ ደንበር አልፏል። انه على الله ክስተቱን ይዩት። انه فكر وقدر አሰበ ቁርአንን ለማስተባበል وقدر متنا ثم قتل كيف قدر እንዴት ያስባል ይመጥናል። ثم عبس وبصر ፊቱን ቀምጨር ፈታይ ያደረገ ምን ልበለው። ثم ادبر واستكبر አስተባብሎም ከእስልምና ሸሸ። ከዛም ብሎ አለ فقال ان هذا ይሄ ቁርአን الا سحر يؤثر ان هذا الا قول البشر ይሄ ሰው ልጅ ንግግር ነው ድግምት ነው አለ። አላህ አንቀጹን ቋጨው። ሰኡስሊህ ሰቀር ጀሃነም ራሷ የምትፈራው ሌላ ጀሃነም አለ ሰቀር የሚባል እሱ ውስጥ ጨምረዋል አላል። እውነትን አውቆ ይሄን ብርሃን አይቶ ዕውቀት አላነሰው ሲሳይ አላነሰው፣ ግን ማህበረሰቡ ምን ሊለኝ ብሎ ከእውነት ሸሽ። ፍጻሜው ተበላሽ። ወጣቶች ዛሬ ሐፈዛችሁት ቁርአን ብርሃን ነው ኑር ነው። ዓለም ውስጥ ታዋቂው ሳይኮሎጂስት አንድ አባባል ይላል፣ ነጮቹ ነው የሚሉት። ቁርአንን በየቀኑ እየቀራ ዲፕሬሽን ገጠመኝ ካለ እኔ እጠየቃለሁ ይላል።
በትክክል ዊርድ ኑሮ በቀን አንድ ጁዝ በትንሹ ማለት ነው እየቀራህ ጭንቀት ከተሰማ እኔም መጠጠይቀኝ ይላል። ቁርአን የህይወታችን ሁሉ መፍትሄ የችግሮቻችን የስንክሳሩ መቋጠሪያ መፍጃ ቁርአን ነው ውዶቼ። ያልነገረን ነገር የለም አላየነውም እንጂ ያልነገረህ ቁርአን የለም። ነብዩና መሐመድ አለይሂ ሰላቱ ወሰለም ሰለላሁ ዐላ ረሱሊላህ فيه نبأ ما قبلكم ከናንተ በፊት የነበሩ ሰዎች ታሪክ እሱ ውስጣል። وحكم ما بينكم ስትለያዩ ዳኝነቱ እሱ ውስጣል። وخبر ما بعدكم ለወደፊት የሚመጣው እሱ ውስጣል። ዓለም ላይ ያለን ችግር አንድ አንሳና ቁርአን ላይ ካጣህ ወደኔ ተመለስ። በዘመናችን አንድን ክስተት ላውሳችሁ ሁሌ ስቀራው ልቤን ይነካኛል። አንዲት ከተማ አለች አይደል ዓለማችን ላይ በዚህ 3 ዓመት የወደመች ህንጻዎቿ የፈረሱ ህፃናት ያለቁባት ቦምብ የዘነበባት ከተማ አለች አይደል? እሷ ማን ነች? ገዘቱል ዒዛ። እቺ ከተማ ሙእሚን ሆኖ ሲያስብ ረፍት የለው። የተፈጠረው ነገር ልብ ያደማል። 55,000 ሰው አልፏል። አላህ ሸሂድ አድርጎ ይቀበላቸው። ከ80,000 በላይ ቦምብ ዘንቦባቸዋል። ልብ ይነካል። አሁን ይሄን አይተው አላህ እንዴት ይቀይረው እያለ ዜናውን ማየት ከብዶናው እናሳልፈዋለን አይደል? ይሄ ክስተት ቁርአን ላይ ተፈልጉታላችሁ፣ መፍትሄ ግን አገኘውለት። ልክ እንደዚሁ ፍልስጤም ላይ ስለወደመችው በጦርነት ከተማ አላህ አወሳ። አው ከለዚ መረ على قرية ስለ አንድ ነብይ አወሳ በከተማይቱ ያለፈው ፈርሳያት። አው ከለዚ መረ على قرية وهي خاوية على عروشها فقال بلوم مال እንደኔና እንዳንተ አና يحيي هذه الله بعد موتها። እቺን ከተማ እንዴት ነው ጌታ ህይወት ሊሰጣትም ይችላል? አላህ 100 ዓመት አስተኝቶት ከተማዋን ለውጦ አሳየው። ተለውጣና ያት ዘንድ ተስፋ አደርጋለሁ ኢንሻአላህ። ችግር ተነስቶ ዙልም ተሰብሮ ፍትህ ነግሶ የሰው ልጅ እኩል ሆነው ሲተነፍሱ እንደምናይ ተስፋ አደርጋለሁ። ሁሌ ይሄን አንቀስ ቀራ ትዝ እንድትለኝ አላህ አድርጓል። በዱዓ እንርሳቸው። ቁርአንና ሪዝቅ። ቁርአን ያልተናገረው የለም ካለ ስለ ሪዝቅ መናገሩ ደግሞ ግንባር ቀደም ነው የህይወት ምሰሶ ስለሆነ። ሪዝቅ ቅድም እንደተባለው ዘርፈ ብዙ ነው። ሪዝቅ ሰፊ ነው። ግን እያወራን ያለነው ስለ ኢማናዊ ሪዝቅ እንጂ ሪዝቅ ያለው የት ነው? ሰበቡ የት ነው ያለው? መርካቶ ነው። እሺ አሁን በመነግራችሁ በሶላቱ ብቻ አይደለም። ሁለቱም ይመጋገባሉ። አንዱ አንዱን ይጠብቃል። ሁለትን ነገር ብቻ ላውሳ ከቁርአን ኢብኑል ቀይም ዛዱል መዓድ ላይ 4 የሪዝቅ ሰበቦችን ይጠቅሳሉ። አንደኛው ቂያሙል ለይል ይላል። ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጠር የደጋግ ባሮች ሱና ደቡ الصالحين قبلكم የአላህ ባሮች ከሱብሂ 1 ሰዓት በፊት አታጣቸው። በጣም ደግ ሲሆኑ 2 ሰዓት በፊት አታጣቸው። ከሌሊቱ ጊዜ የሌለው ሰው ቀን ላይ ለመድመቅ እንዳያስብ። አላህ ጋር ብቻውን ሚስጥር የሌለው ሰው ትርጉም የለውም። ቀን ላይ ብቻህን ማየት ይፈልጋል አላህ እውነተኝነት። ቂያም ለይል ኢንሻአላህ ተሰግዳላችሁ አውቃለሁ። እና በርታት እና ጠንክራት ሰዓቱን ትንሽ እንጨምረው። ሁለተኛው አሉ ኢብኑል ቀይም አልእስትግፋር بالاسحار وبالاسحار هم يستغفرون والمستغفرين بالاسحار። ሱብሂ ከመምጣቱ አንድ 10-20 ደቂቃ በፊት ቁጭ ብለ የቀን ውሎህን የታሪክ ወንጀልህን ጉዞህን የተበላሸው ኢኽላስህን አስበህ ትንሽ ወደ አላህ መመለስ ማውራት አላህን መማጸን ማህርታውን መጠየቅ አስተግፍሩላህ ወአቱቡ ኢለይክ ብቻ የሌሊት እስትግፋር። ሶስተኛ አሉ ኢብኑል ቀይም في زاد المعاد ሶስተኛው አሉ ሰደቃ ነው አሉ። ሰደቃ መስጠት ያወጣው አይጎልም። وما انفقتم من شيء فهو يخلفه ምንም ነገር አትሰጡም የተካውት ቢሆን እንጂ። አሁን ብዙዎች ያወጡ መሻይኾቻችን አሉ አይደል? ሪዝቁ ተመልሶላቸዋል። ክብሩን የቀራቸው ደረጃውን የቀራቸው ቃሉ ነው አላህ። ያውም አሉ ነብዩ አለይሂ ሰላቱ ወሰለም ما نقص مال امرئ من صدقه ካሉ በኋላ بل تزيد ይጨምረዋል እንጂ አሉ ነብዩ አለይሂ ሰላቱ ወሰለም። መስጠት አያጎልም።
ሲጎልብህ ስጥ ሪል ስቴት ዴቨሎፐር አንድ ወንድም አለኝና ሲቸጋግር ምንድነው የምታረግ አልኩት ያለኝም ብር ሰብስቤ ሰደቃ ሰጠዋለሁ አለ እዛ ይከፈታል እንዲህ የሚያምኑ ነጋዴዎች አሁን አሉ ሲሰጥ ነው የሚከፈትም ይሉ አልহামዱሊላህ ረብል ዓለሚን አራተኛ አሉ ኢብኑል ቀይም ረሂመሁላህ የጧትና የማታ ዚክሮች አዝካሩ الصباح والمساء አላህ ይወፍቀን ሁላችንም ሰደቃ መስጠት ወጣቶች ነጋዴዎች ማካፈል ሪዝቅ የሚባርከው እሱ ሰደቃ ከባለቤትህ ይጀምራል ከልጆች ከቤተ ዘመድ ወደ ህዝብ ይበተናል ለኡማው ይደርሳል ማለት ነብዩና መሐመድ አለይሂ ሰላቱ ወሰለም አንድን ልቤን የሚነካ ሐዲስ ይናገራሉ ከሳቸው መላክ በፊት የነበረ ክስተት ነው صحيح ሙስሊም ላይ የተዘገበ አቡ ሁረይራ ያስተላለፉት ሐዲስ ነው በይነማ ረጁሉን ይላሉ አንድ ሰው ድርቅ ባለ ምድረ በዳ ሲያልፍ ጉሙን ከላይ መላእክት ሲጣራው ሰማሉ ነብዩ አለይሂ ሰላቱ ወሰለም صحيح ሙስሊም ያለ ሐዲስ አንተ ደመና ሆይ የገሌን ማሳህደ አጠጣ ይለዋል ልብ በሉ ሐዲሱን ልብ በሉት የገሌን ማሳህደ አጠጣ ተብሎ ለደመና ትእዛዝ ይሰጣል ከዛም እንዴት ደመና ይታዘዝለታል ማን ነው ብዬ ደመናውን ተከተልኩት ይላል ይሮጣል ሮጣለሁ ይወርዳል ወርዳለሁ ከዛ ይሄ ደመና ሄደና አካባቢው እኮ ደርቋል ማሳዎች ወድመዋል አንድ እርሻ ላይ ቆመችና ደመናው አፈሰሳል ደመና የተላከለት ሰው ማለት ልባትሉ ይሄ ሰው ማን ነው አሉ ደመና የታዘዘለት ልክ በሩን ከፍቶ ሲወጣ አንድ ሰው አለ እገሌ ወይ ስምህ ማን ነው አልኩት ለምን ጠየቀኝ ማወቅ ፈልጌ ነው ስሙን ሲነግረኝ ለደመናው የተነገራት ስም ነው አለ የገሌን ማሳጠጭ ይላል ደመና የታዘዘላ ለምን ጠየቀኝ ደመና ሲታዘዝልህ አይቼ ነው ምን ሰርተ ነው አልኩት አንድ መልስ መለሰ ነጋዴዎች ስሙት እኔ አለ ትርፍ ሳተርፍ ከ3 ከፍለዋለሁ 33%ን ሰደቃ የአላህ ነው የኔ አይደለም አለ ሰደቃ ሰጠዋል 33ቱን ለኔና ለቤተሰቦቼ ቤትም ገዛ መኪናም ገዛ ሌላውን መልሼ ሪኢንቨስት አደርገዋለሁ ወደ እርሻ ይመልሰዋል ልባላችሁ ሼር ሆልደሩ ማን ነው ከሱ ጋር 33% ሼር ያለው ማን ነው አላህን ሸርከቷል ልባላችሁ ወጣቶች አስቀናም ሐዲስ አሁን 2.5% ዘካ ለማውጣት ተናንቆናል አመቱን ሙሉ ያወጣናትን ደምረን ነው አይደል ሰደቃ ዘካ ምናረጋት ተናንቆናል እኮ 33% ከትርፉ ያ አርህማን አላህን ስትከተው አንተ ውስጥ ሰደቃ ስታረግ አላህ ነው የሚጠብቅልህ ደመና የሚያዝ እሱ ነው ኮንቲነሩ የሚጠብቅልህ እሱ ነው እርሻህን መጋዝንህን ንግድህን የሚጠብቀው ማን ይሆናል ሼር ሆልደሩ ይሆናል ልብ ብላችኋል አንድ ጅቡቲ ላይ ትልቅ ጓደኛ ላይ ባለ ሀብት ነውና የአላህን ሼር ካወጣ በኋላ የሆነ ነገሩ ቀነሰበት ገና የሱ ብር አልገባም ኡስታዝ አለኝ አላህ አሁን አለኝ ያው በጅቡቲኛ ቋንቋ ነው አላህ በዚህ አመት ከኔ በላይ ሼር ወስዷል አለኝ በአላህ መንገድ የበለጠ አውጥቻለሁ ይያለኝ አላህ ግን አሳምሮ ተካለት አልহামዱሊላህ ሰደቃ ሪዝቅን ይጨምራል استغفار ሪዝቅን ይጨምራል ሪዝቃችን አላህ ያስፈል ችግሩን ሁሉ አላህ ያንሳልን ዓለማችን አላህ ሰላም ያርጋት እስልምናን ሙስሊሙን አላህ ቀና ያድርገው ችግሩን ሁሉ ያንሳልን ቁርአንን ልቦናቸው ውስጥ ይዘው ቀብር ከሚገቡት አላህ ያድርገን ወሰለላሁ ዐለይሂ ወሰለም ወባረከ አለ ነብይና መሐመድ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ